በኃይሉና እንግዲህ ቃል ሄለንን እንድትታገት አድርገዋታል። ሄለን እንግዲህ ለሰላም ሁሉንም ነገር ነግራታለሁ፣ እስከ መቼ አንቺም ልጅ አይደለሽም፣ ብሌን እውነተኛ እናቷን ማግኘት አለባት በማለት እንግዲህ በተናገረችው በኃይሉን ምስጢሩን ሁሉ አውቃብናለች እና እንድታስወግዳት እያለችው እንዳለች ነበረ። ድንገት እነሱ ሁለታቸው እየተጣሉ ሲደርሱ አንቺ ለካ ሰላም መስየሽ እኔን ልታጋልጭ የነበረ ጓደኛዬ፣ ለምንድን ነው ስለዚህ አንቺ ጓደኛዬ አይደለሽም በማለት ብትላትም ግን በፍጹም ግን ሰላም እቺ ብሌን እናቷን ማግኘት አለባት ማወቅ አለባት ስትል ብሌን ደግሞ ተደብቃ ታዳምጥ ነበርና ወይኔ ሄለን ያለች ነገር እናቴን ታውቃታለች፣ ወላጅ እናቴ ማለት ነው። ምን ነው አዳምጫት በነበረ ለምንድን ነው እኔ የእሷ እኮ ጓደኛ መስለኝ ነው፣ ለካ ከኔ ጋር ነው ወገነችው፣ ይሄን እኮ አላወቅኩም፣ እንደምን ብዬ ሄለንንማ ማስጣል አለብኝ በማለት ብሌንም ታስባለች። ሆኖም ግን ዳግም ስላለ ከዚህ በኋላ ጓደኛዬ አበቃልሽ እንግዲህ ልትታገች ነው ስትላት ትፍ ስትልባት ፊቷ ላይ እሷ ደግሞ ቃል ደግሞ በጥፊት መታታለች። በዚህን ሰዓት እያሉ አቶ በኃይሉ ጥልቅ ብሎ ይገባል። ከዛ በፊት ዳግም የእናቱን ጎረቤት ፀሐይን ሲያያት እንዴ ከበኃይሉ ጋር ትተዋወቂያለሽ እንደ በማለት ይጠይቃታል። አዎ አብረን ነው የምንሰራው የስራ ባልደረባው ነኝ ስትለው አይ ደግሞ ታሞ ልጠይቀው መጥቼ ነው አለች መለስ ብላ። እንዴ ምን ማለቷ ነው? ሀሰስያ ስላለበት እንግዲህ ግቢ ወደ ቤት ንፋስ እንዳይመታው ሲሏት እኔም እኮ ወደ ቤት እንግባ እያልኩት ነበረ አለች። መወጋቱን አታውቅም እንዴ አለች። ይህ ነው እንዴ ታዲያ የስራ ባልደረባዋ የሆነው በማለት ዳግም አንድ ነጥብ ከፀሐይ ላይ ያዘባት። ከዛም ተነጥላ እየሮጠ ስትሄድ ተከታትሏት ሲሄድ ዘወር ብላ ወይን ያወቀብኝ ማለት ነው እየተከታተለ የመጣ ዳግም በማለት የዞረች እያየችው ፀሐይ ስትሄድ ከዛ የሆነ ነገርማ አለ ከእናቴ ጋር እያመጣች ለበኃይሉ ወሬ ታቀብላለች ማለት ነው፣ ይሄን ነገር መድረስ አለብኝ በማለት እንግዲህ ፀሐይን እየተከተላት እንግዲህ ፀሐይ እንግዲህ የገነት ጎረቤት ናት። እየተከተላት ሂዶ በሌላ መንገድ ላይ ፊት ለፊቷ ግጥምጥም ሲልበት ወይኔ ጉዴ እየተከተለኝ ነው ወይኔ ተጠራጥሮኛል ማለት ነው በማለት እንግዲህ ስትል እንግዲህ ድንገት ከቻለባትና ስሚ ምን ነው ማዘር ደነገጥሽሳ አላት። ለጓደኛሽ እኮ ልጅ ነኝ እንደዚህ መንፈስ እኮ መሰልኩሽ እንዴ አላት። ድንገት ስለሆነ ነው እንጂ እኮ ለምን እንደዛ አደርጋለሁ አለች። በኃይሉ ጋር ምንድን ነው የምትሰሪው በማለት ይጠይቃት። በኃይሉ ጋር የምትሰሪው ስራ ምንድን ነው ነግሬ የለም እንዴ አቷሽኝ አላት። ልጠየቂው እኮ አይደለም ይሄርሽ ምን እንደሆነ ንገሪኝ። ምንም እንደሆነ እንኳ አታውቂም፣ የእሱ ጆሮ ጠቢ ነሽ አይደለ? የምትናገረው ታውቃለህ? ምን አይነት ስህተት ነው አለችው። ባልወልድህም እኮ ልጄ ነው፣ እንዴት እንደዚህ ትናገረኛለህ አለችው። እኔን ለማታለል አትሞክሪ፣ ምን ልጠቅሜ ነው እሺ ንገሪ። ያበዛሃል መሰለም፣ ስነ ስርዓት ብትይዝ ጥሩ ነው። በማላውቀው ነገር ከሰስከኝ፣ ጭራሽ ዝም ስል ደግሞ እንደዚህ ትላለህ አለችው። ነገርኩሽ ስሚ አንቺ ከዚህ ታላቄ ስለሆንሽ እንደ እናቴ ስለማይሽ ነው አክብሬ የማይሽ። በእናቴ ላይ ግን አንድ ነገር ከበኃይሉ ወሬ እያቀበልሽ አንድ ነገር ብደርስ እውነት እመኒኝ አልምርሽም በማለት አስጠነቀቃት። ወይኔ አሁንስ ለገነት ሂዶ ሊነግርብኝ አይደለም በጣም ተዋረድኩ ብላ በጣም እንትን ትላለች። ከዛ አቶ በኃይሉ ስልክ ይደውልላትና አሁን የሆነ ነገር እንድታደርግልኝ እፈልጋለሁ፣ የምታደርጊውን ገንዘብ ሁሉ ሰጥሻለሁ እሺ ገባኝ ግን ብላ ደነገጠች። ዳግም ያስጠነቀቃት። ግን አትበኝ እኔ ገንዘብ ነው የምሰጥሽ እኮ አላት። አሁን የሆነ ነገር ታደርግልኝ ይገባል በማለት እንግዲህ ወይዘሮ ፀሐይ አንቺ ታላቄ ነሽ፣ ለዛ ነው አክብሬ የምናገርሽ። ነገር ግን አንድ ነገር በእናቴ ላይ ስታደርጊ በሬ ወሬ እያቀበሽ ባይሽ የሚለውን ቁማ ከሱ ጋር እያናገረች አስታወሰች። ያለውን ያደርገዋል። ስለዚህ እዚህ ነገር መራቅ አለብኝ ብላ ፈራች። ቢሆንም ሃሎ እሺ ምንድን ነው የምትለኝ አቶ በኃይሉ? እየተቆራረጠ እኮ ነው። እሺ ምን ነገር ነበር አለች። አንተም ታውቀዋለህ፣ ምንም ነገር የለም ንገሪኝ እንጂ ስለ ሰለሞን እነግርሃለሁ ብለሻል ነበር የመጣች ስትል ስለታወቀባት ስለ ሰለሞን ያለውን ሳትናገር ከዚህ በኋላ እንደውም ሰልችቶኛል በቃኝ ተወኝ በማለት ከበኃይሉ ጋር ያላትን
ግንኙነት ለማቆም ቆርጣ ተናገረች። እሱ ደግሞ አሳይሻለሁ፣ አሟት ነው አጣሟት፣ እንዴት ስለ ሰለሞን አውቃለሁ ብላ መልሳ እንደዚህ ትዘጋብኛለች በማለት እንግዲህ ደጋግሞ ቢደውልላትም ሳትቀበለው ሂዳለች። እንግዲህ ብሌን ሄለንን ለማዳን እያሰበች ባለችበት ሰዓት እንግዲህ አቶ በኃይሉ ሱቅ እንኪ ገዝተሽ ነው የሚያስፈልግ ነገር ሲላት፣ ሁሉም ነገር እኮ ቤቱ ሙሉ ነው ቢላት፣ አንቺ ነሽ እኔ ሰሞኑን እኔ ስለማገግም ስላመመኝ የሌለውን ሁሉ ባለው ገንዘብ ሁሉ ግዢ ብሎ ሱቅ ሲልካት፣ ወይኔ ሄለንን እኮ የሆነ ነገር ሊያደርጋት ነው፣ ስለዚህ ሄለንን ማስጣል አለብኝ፣ ከሄለን ላይ አንድ ሚስጥር አለ፣ የወላጅ እናቴን ሚስጥር ታውቃለች ማለት ነው እያለች ስትል፣ ቶሎ ብለሽ ገዝተሽ ነይ ስላላት ግን ቶሎ ብዬ ገዝቼ ልድረስላት እያለች እየሮጠ ወደ ሱቅ ሄዳ ከሱቅ ስትመለስ ግን ሄለንን አሳግተዋት አገኘች። በጣም ተናደደችና እንዴ በጣም ደስ ብሏቸው እየሳቁና እየባረቁ ነበር። ቀጥ ብላ ገባችና ችግር አለ ምን ነው መጣሽ አሏት። ብሌን ምን ሆነሽ ነው አላት። እናንተ አውሬዎች፣ እናንተ ሄለን ምን አደረጋችኋት? ምንድን ነው ያልሽው አንቺ አለ። አውሬ? እኛና አውሬ የምትይው እናንተ ናችሁ አውሬ፣ ሁለት ጭራቆች፣ ሄለንን ምን እንዳደረጋችኋት ንገሩኝ በማለት ታፋጠጣቸዋል። ይህኔ ቆንጆ ሄለን እኮ ጓደኛዬ ናት፣ ምን እናደርጋታለን? ቤተሰቦቿ ጋር ስራ አገኘው ብላ ሄደች። ለእኔም እኮ እህቴ ናት። ዝም በይ አስመሳይ፣ እህትሽ አይደለችም። በአሲር መርዝ ልትገሊያት አልነበረ አለቻት። ምንም አትሆንም፣ አይዞሽ ትመጣለች። ውሸትሽን ነው። ሄለን ወደ ቤቷ አልሄደችም፣ የሆነ ነገር አድርጋችኋል በማለት ትናገራል። ሰላም ውዴ ቻናሌ ተከታታይ ሰላማችሁ በያላችሁበት ይብዛለ። ቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። አደራ ቀጣይ ፓርት ይዘንላችኋል። በዚህ ፓርት እንግዲህ የብሌን ማንነቷን የምትገልጸውና ሚስጥሩን ያወቀችው ከሳሚ ሁሉን ነገር ሰምታ የመጣችው ልትናገር ባሰበችበት ሰዓት ግን ቃል በኃይሉ ደውላ እንግዲህ እነሱ ተባብረው እንግዲህ አስይዘዋታል። እሷም እንደዚህ ብሌን እንዳሰማቸው ስትል አሁንስ በቃኝ አለችው በኃይሉን ለቤተሰቦቼ ብዬ አንገቴን ደፍቼ ግን እውነቱ ሲቀበር ምን ማየት አልችልም ተናገሩ አለቻቸው። እቺ ልጅ ዛሬ ምን ሆና ነው? እቺ ልጅ ጨክናል፣ የሆነ ነገር አውቆና አይዞሽ ያላታለ እንደ በማለት ትላለች። ምን እያለች ነው እቺ ልጅ? እውነት እቺ ብሌን ናት በማለት ቃልም ግራ ተጋባይ። ከዛም ሰላም እንግዲህ ከተኛችበት ተነስታ መጥታ የሆነ ቦታ ሊሄድ ነው ብላ ስትላቸውም ቶሎ እንድትሄድላቸው ነበር የፈለጉት። ግን እሷ መጣችና እትዬ የሆነ ነገር ልነግርሽ እፈልጋለሁ ትላታለች ብሌን። እሺ ምንድን ነው ብሌን? ንገሪኝ እስኪ ስትላት፣ እስኪ ለእኔ መጀመሪያ ለታመምኩት ሙቅ ትስራልኝ አላት። ሙቁ በኋላ አይደርስም እንዴ ታዲያ እስኪ ትናገር እያለች ብትላቸውም አፏፏን እያሉ ብሌንን እንዳትናገር ያግዷታል። አንቺ ቃል ምን ነው ግን? እስኪ ዝም በይ፣ ብሌን እኮ የምትናገረው ነገር አላት አለቻት። እንዴ ምንድን ነው የምትናገረው? ትናገራ፣ ምንድነው እናንተ የምታስቆሟት በማለት ሰላምም ትናገራለች። ከዛም እትዬ በማለት ስትጀምር እንግዲህ እንዳትናገር እትዬ ብላ ስትጀምር ቃል እስኪ መጀመሪያ ሙቁ ይምጣለት ስትል፣ አንቺና ባህሉ ግን የሆነ ነገር እንዳትነግረ የምታከላክሉት ነገር አለች። እኛ ለምንድን አለ። በእርግጥ አንዳንድ ሰዎች ነገሮችን ሳይገባቸው ያደረጉት ነገር በራሳቸው ላይ እና በቤተሰቦች ላይ እንደሚመጣ አላወቁትም። ስለምንድን ነው የምታወሩት አለች ሰላም። ምንም አላወራንም እንዲሁ አለ። አሁን ትዝ አላትና በቤተሰቦቿ ላይ የሚደረግበትን ነገር እንደሆነ አስታወሰችና ብሌንም ወይኔ እናቴ ምን ሊያደርጓት ነው? አንዲት አሮጊት ሸክም የተሸከመች ከሱቅ የምትወጣ እያለ ሲያናግረው ገነትን አንድ ነገር ሊያደርግብኝ ነው ብላ ፈራችና በቃ ተስማምቻ ያለው ጥሉ ነው አለ። ታዲያ ብሌን እኮ አዝናለች። ምን ሆና ነው? አዎ ሄለን ስለሄደች። ሄለን ሄደች እንደ ወዴት ሄደች? ቤተሰቦቿ ጋር ስራ አገኘው ብላ ሄደች ብላ ሰላምን ትሸውዳታለች። እንግዲህ ለመናገር እያሰበች ብሌንም ሳትናገር በእናቷ ስለመጡባት እውነቱን ለመናገር ብታስብም እውነቱን ደብቃለች። አይናቸው ተፋጠጠ። ዳግም ግን ቀጥ ብሎ ወደ እናቱ ሄደና እናቴ ይቺ ጎረቤት እሺ ግን ከባህሉ ጋር ነው እንደምትሰራው አላት። ማን? ፀሐይ? አዎ እኔ የምለው ታዲያ የአንቺ ጎረቤት የቷ? ጠዋት እዚህ የነበረችው አላት። ፀሐይ ነው ስሟ? አዎ አለች። ብታይም ጥሩ ሰው እኮ የዋህ ናት አለ። አፏ ነው እንጂ ሆዷ ባዶ ነው አለች። ምን ነው ልጄ አለች። አይ እንዲሁ ነበረ በማለት ደግም የባህሉ ቢሮ ስትሰራ ያየኋት መሰለኝ። ማን እሷ? ኧረ እሷ ከኔ ጋር ጉልት ነው የምትሰራው። እንዴ ምን ማለትህ ነው አለችው። አይ ከሱ ጋር ነው የምትሰራው። ጉልት ከአንቺ ጋር?
ከባህሉ ጋር ምንም ነገር አይተዋወቁም ስትል አይተዋወቁም አለች። በይ መጀመሪያም ጠርጥሬ ነበረ። ለካ ከእናቴ ወሬ እየለቀመች እየወሰደች ለበኃይሉ የምታቀብለው እሷ ነች አለ። ግን ለምን ጠየከኝ ስትለው ዝም ብዬ ነው ለበኃይሉ እንዳትናገሪ አለና ተነስቶ ወጥቶ ዳግም ከእናቱ ተለይቶ ወጥቶ ሄደ። እንግዲህ ብሌን የእናቷን ማንነት ያለው ከሄለን ጋር ስለሆነ ሄለንን እንግዲህ እንድታገናኘው ከዳግም ጋር አገናኝታ ፍቅር አድርጋ ሚስጥር እንዲያወጣላት ስለፈለገች ቀጥ ብላ ወደ ዳግም ሄደች። ዳግም አለ አንድ ነገር በእርግጥ ዳግምን አኩርፋ ብትቀርምም ለእናቷ ማንነት ግን አሁን ፈልገዋለች እና ክፍሉ ገባች እና ዳግም በእርግጥ አሁን እኔ ሄለንን ጓደኛ እንድታደርግልኝ እፈልጋለሁ አለችው። እንዴ ምን ማለትሽ ነው? ታውቆሻል ብሌን መምጣትሽ ደስ ነው። እንዴት መጣኝ ብሎ በጣም ደነገጠና መምጣትሽ ደስ ብሎኛል፣ ግን እንዴት ሊሆን ይችላል? እኔም እናቴን እኮ ማቀፍ እፈልጋለሁኝ አለ። እናቴን ማንነት እንደሆነች ማወቅ እፈልጋለሁኝ፣ ግን ራስ ወዳድነትን ቢሆንም ግን የቃል ፍቅረኛ እንድትሆንልኝ እፈልጋለሁ። ምን አለ ደንግጦ። የቃል ፍቅረኛ እንድትሆንልኝ እኮ እፈልጋለሁ ለእኔ ስትል አለችው። እንዴ ምን ማለትሽ ነው ብሌን? እየቀለድሽ ነው አላት። ወይንስ እንዲስቅ ፈልገሽ ነው ሲላት ዳግም የምሬን ነው። ራስ ወዳድ እንደሆንኩ እኮ ይገባኛል፣ ግን ግዴታ ሆኖብኝ ነው አለችው። እንደዛ መናጭቄ ወጥቼ ለጥቅሜ ስል መጣሁ አለች። በጣም ይቅርታ ሌላ የሚሄድበት ቦታ ስለሌለ ነው ዳግም አለችው። ብሌን ምን ሆነች ነው ግን አላት። እናቴን አግኝቼ ማቀፍ እፈልጋለሁ። የእናትነትን ከኔ በላይ ናፍቆትን አንተ ታውቀዋለህ። ወላጅ እናቴን ማገኘት አለብኝ። ከዚህ በላይ መጎዳት የለብኝም አለችው። እና አለችው ስለዚህ ሄለንን አንተ ጋር አቅርብልኝና ስለ እናቴ ማንነት ልትነግረኝ ስለምትችል እሷን በጓደኝነት አቅርበ ሚስጥሩን አውጣልኝ አለችው። እሱም እንግዲህ ይህንን መሆኑ ከተረዳ በኋላ እሺ ብሎ ይላታል። እና አሁን እሷ ሄለንን ለማዳን የፈለገ ብትሞክርም ሄለንን ልታድናት አልቻለችም። እሷም እንግዲህ ሰላም ትላታለች ከተኛች። ለብሌን ስል ደግሞ ትላለች ሄለን የፈለግኩትን ርቀት ያክል እሄዳለሁ፣ እናቷን ማወቅ አለባት። ስለዚህ ሰላም ትላታለች። በእርግጥ እኔ ላታምነኝና ላትወጂኝ ትችያለች፣ ግን እውነተኛ ልጅሽ እኮ ገረድ አድርገሽ ከቤት ውስጥ ያስቀመጥሻት ብሌን ናት። ይቺ ግን ቃል ወንድምሽ ለገንዘብ ብሎ ተባብሎ ያመጣት ቅጥረኛ ናት። ስለዚህ አሁን ብሌን እውነተኛ እናቷን ማግኘት አለባት የሚለውን ስትሰማ ወይኔ እንደዚህ የምታስብልኝ ነው እንደ ውሻ ያባረርኩ ብላ ብሌን በሄለን ላይ ተጸጸተች። ከዚህ በኋላ አንቺ አያገባሽም አለ ቃል አልፈራችሁም አለች። እንግዲህ የፀሐይ ደግሞ የበኃይሉ ተላላኪ መሆኗን ዳግም ስላወቀባት በጣም ደንግጣ ተያዩ። አሁን ከዚህ በኋላ እንዴት ብዬ ነው የበኃይሉ ተላላኪ አይደለሁም ብዬ ማስመስለው? እንዴት ብዬ ነው? ጉድ ነው። እንዴት ነው በኃይሉ ተሽሎሃል አሉ። መውጣት ጀመርክ አይደለም? እንዴት አይሻለኝም? አንድ ቂጡን ያልጠረገ ልጅ እኮ ነው የመታኝና እኔ እኮ በኃይሉ ነኝ አለው። እንግዲህ አይ ጥሩ ነው አለ። እንዴ አለች። አንቺ አላት። አዎ የኔ ልጅ የእናተ ጓደኛ ነኝ እኮ። ታዲያ እንዴት እዚህ መጣሽ? አለ። ከበኃይሉ ጋር ትተዋወቂያለሽ አላት። አረ በፍጹም አለችው። እንዴ እንተዋወቃለን በስራ ጉዳይ አለ። መልሳ ደንግጣ እኔ መስሪያ ቤት ነው የምትሰራው አለ። ታምሜ ልጠይቀው መጣሁ አለ። እሱ መልካም መታመሙን ስሰማ ልጠይቀው መጣ። ቶሎ ብዬ ነው የመጣሁት አለ። እና ውጭ ነው የምትጠይቂው? አይ እንግባ እኮ እያልክ ነው ስንገባ ስንል የመጣኸው አለች። ምን ለማወቅ የሞከርክ ነው ዳግም አለው። የፈለገውን ለማድረግ እኮ ትችላለህ። አንተ የሚያስጨንቅ ነገር አለ? አይ ምንም የፖሊስ ጥያቄ እንኳ አልጠየቅኩም አለ። ወንጀለኛ ሁሉ ሲጠይቁት የፖሊስ ጥያቄ ስለሚመስለው ነው እንጂ እኔ እንኳ ለዛ አይደለም በማለት እንግዲህ ይመልስለታል። በዛን ጊዜ እንግዲህ ዳግም እኔ ነገርኩ ዝም በል ሲለው እንዴ ይቺ ሴትዮማ የሆነ ነገር ድብቀኛል። በእርግጠኝነት የበኃይሉ ተላላኪ ናት። ለማንኛውም ማዘር በኃይሉ አስም ስላለበት ወደ ውስጥ እንግባ እንዳያገረሽበት ስትላት እኔማ እንግባ እያልኩ ነበር እንዳይነሳበት አለ። አስም መሆኑን እንግዲህ እኔ እንኳ በቢላዋ መውጋቴን አታውቅም ማለት ነው። ይህ ነው እንግዲህ አብሮ መስራትና ጓደኝነት ሲል እንግዲህ ሚስጥሩን አወቀባት። እንግዲህ በጣም በሚያሳዝን ሁኔታ እንግዲህ ቁስሉን የተሰፋውን ስታይ ደነገጠች። ምክንያቱም
ምክንያቱም ቁስሉን ለካ በሽተኛ ነበር፣ በሽተኛ ነው ማለት ሲገባኝ አስም ነው እያልኩ የምቀባጥረው ወይኔ ጉዴ ብላ ራሷን ስላገኘ ዳግምም ሳቀባት። እንግዲህ ሄለን በጣም በሚያሳዝን ሁኔታ ብሌንም የእናትነቷን ታሪክ ሳትነግራት ታግታለች ማለት ነው። በእርግጥ አሁን ሳሚ ይደርስላት ይሆናል ብዬ ነው የማስበው። እውነቱ መውጣቱ ከጫፍ እየደረሰ ነው። ቻናሉን እንግዲህ ሰብስክራይብ እያደረጉ ይጠብቁ። መልካም ቀን ተመኘንላችሁ።